ኤፍሬም የሚባል ራሱን እንደ አፍቃሪ የሚቆጥር የሌባ አይነ ደረቅ መልሶ ልብ ያድርቅ። ደግሞ እኮ የድፍረቱ ሄደ እኮ ሰተት ብሎ ከሷ ህያብ እንግዲህ ባለፈው እንደዛ ያንን ክኒን እንደ ቆሎ ቅማ ሐኪም ቤት እንደሄደች የምናስታውሰው ነገር ነው። ነገር ግን ፈጣሪ አትጥፊ ያላት ነፍስ መቼም ነው የማጠፋውና ፈጣሪ አድኗታል። እግዚአብሔርን እኔ ጓደኞቿን እንደ መላእክት ነው የላከላት ብዬ ነው የማስበው። ጓደኞቿ እንኳን ዘግየት ብለው ቢሆን ኑሮ ህያብ አምልጣ ነበር። በእውነት ነው የምላችሁ። እነሱን እጅ ጓደኛዋን ጊፍት ልሰጣት ነው ምናምን ብላ እንደው አነሳስቶ ፈጣሪ ባያመጣት ኑሮ ቢዘገዩ ኑሮ ከዛ ቦታ ላይ ማንም አልነበረም። አክስት የነበረችውም የተባለችውም አልነበረችም ከቤት ብቻዋን ባዶ ቤት ነበር እንደዛ ስትሆን የነበረውና እንደዛ አረፋ ስትደፍቅ ማን ነው ካጠገቧ ደርሶ ቀና ሊያደርጋት የሚችለው የነበረ? እና ፈጣሪ ነው ጓደኞቿን የላከላት። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ። እንግዲህ ያው በትናንትናው ቪዲዮ ደግሞ ደህና ሆናለች። ያው ትንሽ ውስጧ ተጎድቷል እየተባለ ነው። ምክንያቱም መጀመሪያም ጨጓራ አለባት። ስለዚህ ያ ሁሉ ክኒን እንዴት ነው ልጎዳት የማይችለው? ይጎዳታል እንጂ በደንብ አድርጎ ነው የሚጎዳት። እና ግን አይዞሽ ህያብዬ እንደዚህ መሆን አይጠበቅብሽም። ደግሞ ፍቅር ለማያውቅ ፍቅር ለማይገባው አላጋጭና ባለጌ ለሆነ ሰው እንደዚህ ትሆኛለሽ? አንቺ ራስሽን ብታጠፊ ነፍስሽን ብታጠፊያት እኮ ለሱ ምንም የሚሆነው ነገር የለም። እንኳን አንቺ አይደለም ሄደሽ አንቺ እያለሽ እንዴት እየሆነ እንዳለ አታየውም እንዴ? አንቺ ደህና ሆነሽ ከሱ በላይ ቀብረር ብለሽ እሱን እንዲጸጸትና መሬት እንዲንበረከክ ነው ማድረግ ያለብሽ። እሱን ደግሞ ማድረግ ትችያለሽ። እንደዚህ የምታደርጉ ሴቶች ህያብ ብቻ አይደለችም። በብዙ ቦታ እንደዚህ እራሳቸውን የሚያጠፉ ሰዎች ሴቶች አሉና ለማን ብላችሁ ነው? ለእናንተ ዋጋ ለማይሰጣችሁ ወንድ፣ ለእናንተ ቅንጣት ታክል ለማይጨነቅላችሁ ወንድ ለምንድን ነው ራሳችሁን ልታጠፉ የምትሞክሩት? ለምንድን ነው ግን እህቶቼ? ለምን? አውቃለሁ እኮ ህመሙ ከባድ ነው፣ ስብራቱ ከባድ ነው፣ ያማል። ግን ደግሞ እንደምንም ከዛ ቦታ ላይ ለመላቀቅ ከዛ ቦታ ላይ ለመውጣት መጣር ነው ያለባችሁ ከፈጣሪያችሁ ጋር ሆናችሁ እንጂ ነፍሳችሁን ብታጠፏት አንደኛ በፈጣሪ ዘንድ ለእናንተ ጥሩ አይደለም። ሲቀጥል ደግሞ ለእነሱ ምንም የምትጠቅሟቸው ነገር የለም። የምትጎዱት እናንተ ናችሁ። እና ህያብ ራስሽን አጠንክረሽ ይሄ ባለጌ የሆነ ሰው እንዴት ነው የሴት ያለህ ብሎ በእንብርክክ እንዲሄድ አድርጊው። በእንብርክክ ሂዶ ሴትን እንዲለምን አድርጊው። የምሬን ነው። ከዛ በላይ ማድረግ ትችያለሽ። አንቺ በጣም ጀግና ሴት ነሽ። እና ያደፋፈሩ አይኗን ልያት እያለ ሄደ። ደግሞ እኔ እኮ አይኗን አይቶ ምን ሊያደርጋት ነው? እኔ ኤፍሬም የምትባል ሰውዬ ስለዳነች ፈጣሪ ስላተረፋህ ቆጭቶ ሆነው ከዛ ቦታ ላይ የሄድከው ያነጋገሩ ሁሉ እኮ ሲያስጠላ ልድፍ። ለምንድን ነው የመጣውን ሁሉ በጸጋ ማትቀበል? ምኑን ነው በጸጋ የምትቀበለው? ምኑን ነው በጸጋ እየተጫወትክባት ነው በጸጋ የምትቀበለው? አንተ ቺተር፣ ከላይዋ ላይ ቺት ሲያደርግ ከርሞ ያላፈረ ደፋር። ጭራሹኑ ከሷ ጋር እንደተለያየ ሳታድር ነው እኮ ከሴት ጋር እየተላላስከ የመጣው። ይሄው ላንተ ሙያ ነው? ምንድነው ደግሞ? እኔም ተጨንቄ ነው ጭንቅ ውስጥ ሆኜ ነው። አንተማ በደፋህ። የምሬን ነው። እና ህያብ ማለት ለኤፍሬም እስከዛሬ ድረስ ሰራተኛው ነበረች። የምሬን ነው። እኔ እንደዛ ነው የታዘብኩት፣ የተሰማኝም እንደዛ ነው። ምክንያቱም እሱ እንደፈለገ ከውጭ ሲዝናና ሲጫወት ይውላል። እሷ የሱን ልብስ ታጥባለች፣ የሱን ቤት ታጸዳለች፣ ምግብ ትሰራለች። እንደፈለገ ሲዝናና ሲዘል ውሎ መጥቶ ይበላል፣ ይጠጣል። ጠገበ፣ እንደ ሰራተኛው አያት። ከዛ ጊዜው ሲደርስ ውጭ አላት ማለት ነው። የዚህማ ደግሞ እኮ ይለያል። ትንሽ የሚራራ ልብ እንኳን የለውም። እኔና ህያብ እስከዛሬ ድረስ ተስማምተን አናውቅም። ማን አስገድዶ ነበረ? ማለት እስከዛሬ ድረስ ከሷ ጋር የቆየው ማን አስገድዶ ነበረ? ያስገደደ ሰው አለ? ማንም የለም እኮ። በጊዜ ነገሮችን መቋጨት ትችል ነበረ። ከቤተሰብ ሁሉ ሳታስተዋውቃት፣ ከቤተሰቦች ከእናት አባት ሳትወስዳት፣ አንተም እናት አባቷን ሳትተዋወቅ በጊዜ ነገሮችን መቋጨት ትችል ነበር። በጣም ረጅም ርቀት ከሄድክ በኋላ አሁን ላንተ እንዲመችህ ሰበብ እንዲሆነ እኔና እሷ ተስማምተን አናውቅም። ህያብ ጥፋተኛ እንዳልሆነች እኮ አንተ በምታጠፋቸው ነገሮች እያየን ነበር። እስከዛሬ ድረስ ጥፋት እያጠፋ እንደፈለክ እየተጨማለክ ከዛ ይቅርታ ስጠይቅ እያየነህ ነው። እሷ ደግሞ መልካም ልብ ስላላት ሁሌም ይቅርታህን ትቀበልሃለች። ለካ ሁሌም ይቅርታ መቀበል፣ ለካ ሁሌም ይቅርታ ማድረግ እንደ ሞኝ ነው ሰው የሚያያችሁ። እሺ ተገድጄ ነው ተጨንቄ ነው ያለውበት ሁኔታ ጥሩ አይደለም የምትለው ቢያንስ ይሄ የምትሞጣሞጣውን የምትሽለጠለጠውን ነገር ሚዲያ ጀርባ ታደርገውም እንዴ ነው? ወይስ ይሄ ሚዲያ ላይ የምታሳያቸው በሙሉ ባሌ ሚስቴ እየተባባላችሁ ና ሻወር እንውሰድ ኔ ሻወር እንውሰድ እየተባባላችሁ የምታወሩት ይሄም ተገደ ነው? ሚዲያ ላይ የምትለቀው እንደዚህ አይነት ነገር ተገደ ነው? እህት እንደሌለህ አትሁን። አንተም እህቶች አሉ። በእህቶች ላይ እንደዚህ አይነት በደል እንደዚህ አይነት ፈተና መከራ ቢደርስባቸው የማትወደው ነገር ነው አይደለ? ያን ሰውዬ መቼም ነፍሱን ላጥፋው ነው የምትለው። እንዴት በሰው ህይወት ላይ መጫወት እንደዚህ ቀላል ነው እንዴ? ላንተ ቀላል ነው ወይ?
እኔ እኮ ደግሞ የሸረተው ነገር ቃሉ እንዴት እንደሚደብር እንዴት እንደሚዘጋ በቃ እኔም ከባድ ስቃይ ውስጥ ነኝ። ተረዱኝ። ያለውበት ሁኔታ በጣም ከባድ ነው። ለማንም አልመኘው። ከህያብ ጋር የነበረን ፍቅር ማቋረጡ ግድ ነው ይላልና አንተ እኮ ገንዘብ ነው ያስገደደ። በነገራችን ላይ ማንም አስገድዶ አይደለም። የምሬን ነው። የሰው ልጅ ሊቀይረው የሚችለው ገንዘብ ነው። በምን ወይ እኔ እኮ ግራ የገባኝ ነገር በምን ነው አንተ ሊያስገድዱህ የሚችለው? ምን ፈልገው ነው? አንተ ስትሽለጠለጥ የኖርከውን ከሷ ላይ እንደፈለክች ስታደርግ ኖረ። ስለዚህ ያችኛዋ ልጅ አስገደደች በሆነ ነገር ያዘችብህ፣ ወይንስ ደግሞ ልክ እንደ አብርሃም የራቁት ቪዲዮ ምናምን ነገር ተይዞብህ ነው? የእውነት አንተ መልካም ልብ የሚኖረ ይሄ ያ ፍቅረኛ ነች ብለህ ብታስብ ኖሮ ማለት ነው ያለምንም ምክንያት አትለቃትም ነበረ። ምክንያቱም ተናግረ እንኳን ትንሽ ከህመሟ እንድታገግም ምንድነው ያደረኩት ምንድነው የበደልኩት ብላ እንዳትጨነቅ ይረዳታል። ያን ምክንያት ማለት ነው። ዝም ብለህ ከዚህ ጋር ተረዱኝ ማን ነው ሊረዳ የሚችለው? አንተ ከልጅቷ ላይ እንደፈለክ እየፈነጨ ማን ነው ሊረዳ የሚችለው? ምክንያቱም ሳትናገር ማንም ሊረዳ አይችልም። ደግሞ ምንም አይነት ምክንያት የለህም። እንደፈለክ ከዛ ሹገር ማሚን ለማጫወት ፈልገህ ነው። አየን እኮ እንደተገደድና እንዳልተገደድን። የተገደደ ሰው እኮ እንደዚህ አይደለም ሪአክት የሚያደርገው። አየን እኮ ከልጅቷ ጋር የምትሆነውን ከደረቷ ላይ መለጣጠፍ፣ ከደረቷ ላይ መተኛት፣ መተሻሸሽ ምናምን ይሄ ነው ማስገደድ ማለት። የእውነት እንደዚህ አይነት ነገር ከእህቶች ደርሶ ይየው እንዳልል እኔም ሴት ልኝ በሴት ልጅ ላይ እንደዚህ አይነት ነገር ስለማልመኝ ህያብ ሴት ስለሆነች ነው እንደዚህ ልቤ የቆሰለው። እውነት ለመናገር ክኒን እንደዚህ እንደ ቆሎ እስከምትቅም ድረስ ያደረስካት። አድገው ሳይጨርሱ ክፉ አይናገሩ። አንተ ኤፍሬም ገና በጣም ብዙ ነገሮችን መራመድ ትችላለህ። ግን የህያብ እንባ፣ የህያብ ስቃይ፣ የህያብ መከራ ጠልፎ እንደሚጥልህ ማወቅ አለብህ። የሆነ ቀን ላይ ትወድቃለህ። ዛሬ ላይ እንደዚህ የሆንክበትን ከሷ ላይ የሰራኸውን ግፍ ታገኘዋለህ መልሰህ። ማንም ግፍ ሰርቶ ዝም ብሎ ሊማር አይችልም። ሰው ባይቀጣህ እንኳን ፈጣሪ ይቀጣሃል። ምክንያቱም በንጹህ ልብ ላይ ነው ያላገጥከው አንተ ሰውዬ። እኔን ጥፋተኛ ለማስባል ነው ይላል እኮ ደግሞ። እና ታዲያ ማን ነው ለዚህ ያደረሳት? ማን ነው? ከመሬት ተነስታ እሷ ክኒን ትውጣለች፣ ክኒን ትቅማለች ከመሬት ተነስታ። ተስፋ አስቆረጥካት፣ ልቧን ሰበርከው። ያንተ ልብ ይሰበር። የእውነት የህያብ እንባ ጎርፉን ይወስድ። አንተ ሰውዬ እንደው የተገደደ ሰው እኮ ማለት ነው ለትንሽ ጊዜ እንኳን ከሚዲያው ዞር ማለት እኮ ጥሩ ነው። ትናንትና ህያብን ውጭልኝ በቃ እኔና አንቺ ተለያይተናል ብሎ እንደዛ አበባ ይዞ ሪፖርት ድረስ ሄዶ የኔ ቆንጆ የኔ ማር እያሉ ሰው መቀበል ይሄ ነው ላንተ መገደድ አይደል? ቢያንስ ከሷ ጋር መቀጠል ባትፈልግ እንኳን አንደኛ ምክንያቷን ንገራት። ሲቀጥል ደግሞ ትንሽ ለሞራል እንኳን መጠንቀቅ ግድ ነው። እቺ ልጅ ታፈቅራት ነበር አይደለ እንደምትለው፣ ግን ውሸታም ነው፣ አታፈቅራትም። ዝም ብለህ ለራስ ጥቅም ነበር ስታስቀምጣት የነበረው። ካንተ ጋር ያለችበት ሁኔታ ጥሩ እንዳልሆነ ታውቃለህ። በዛ ላይ ሞራሏን የሚነካ ነገር ስለሷ ማውራት አልፈልግም ምናምን እያለች እቺ ደግሞ ድፍ በሞራሏን የተጨዋወትከው አንተ ሰውዬ፣ በሞራሏን የተረማመድከው